የወንጀሉን ማነስና መክበር ሳይሆን የሚወነጀለውን ነው ማያዝ ያለበት። የሚወነጀለው ረቡል ዓለሚን ነው። ወንጀሎች እርግጥ ነው ይበላለጣሉ። አንዱ ወንጀል ከቢር ይባላል፣ አንዱ ወንጀል ሶጊር ይባላል። በሌሊት የምትሰግዱን ሶላት መጨረሻውን ወተረጉት የሚል ስላለ የማታውን ያፍርሰውና እንደገና መጨረሻ ለወትር ይሰግድ የሚሉ አሉ። መስቡቅ ኢማም መሆን ይችላል የሚለው በሻፊዒ መዝሀብ ይችላል ብለዋል። ሐነፎቹ በሐነፊ ከሄርን መስቡቅ የሆነ ሰው ኢማም መሆን አይችልም። አንድ ሰው በሽታ ተይዞ መድኃኒት ቢፈልግ ነው የሚበልጠው ወይስ መታገስ መሰበር ነው? በኋላ መድታዩ ከሆነ ይቅርብሽ መጀመሪያውንም ተው ያሉ አሉና እንዴት ነው ያለሽ? ይሄ ስህተት ነው። ይሄን ያሉ ሰዎች وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بارك الله فيكم وندهنا قويات. مرحبا إن شاء الله. ያው አንዳንድ ጥያቄዎችን ያነሳን እንቆያለን እስከሚደውሉልን ድረስ። የመጀመሪያው ጥያቄያችን በአንድ ዑምራ በሄድንበት በዛው ብዙ ዑምራዎችን መደጋገም እንችላለን ወይ ይላል። ይሄ እንግዲህ ዑለማዎች ተለያይተውበታል። እዚህ ላይ አንዳንድ ዑለማዎች ይቻላል፣ ሐጅም ሂዶ ወደ ዑምራ መደጋገም ይቻላል፣ በዑምራም ጊዜ መደጋገም ይቻላል የሚሉ አሉ። ሙሐዲሶች መቼም ብዙዎቹ ሱና አይደለም ነው ያሉት። ክልክል እንኳን ባይሆንም ሱና አይደለም። ነብያችን አለይሂ ሰላቱ ወሰላም አንዴ በመጡበት ላይ አንድ ጊዜ ብቻ ነው ያደረጉት። አንድ ሀገራቸው ተመዲና መጡ፣ በዑምራም ጊዜ አንድ ዑምራ አደረጉ እንጂ ሌላ አልደጋገሙም። በሐጅም በመጡ ጊዜ ሐጅም ብቻ ሐጅ ጋር ያደረጉት ዑምራ ነው እንጂ ሌላ ዑምራ አላደረጉም። አይሻን ብቻ የወር አበባ ስለመጣባቸው መካ ተደረሱ በኋላ መስጂድ መግባት አልቻሉም። እንግዲህ አንድ 5 ቀን 6 ቀን ስለሚቆይ የወር አበባው አረፋ ቆመው ሙዝደሊፋም አድረው ድንጋዩን ሚና ተወረወሩ በኋላ ነው ንጹህ የሆኑት እና ሐጁን ተጨረሱ በኋላ የኔ ጓደኞች አሉ የነብያችን ባለቤቶች ሌሎቹ ነበሩ። እንግዲህ እነሱ ዑምራ ሰርተው ዑምራን ጨርሰው እንደገና ሐጅ ነው ያደረጉትና ሁለት ነገር ሰርተው ይሄዱ የኔ ጓደኞች እኔ ብቻ አንድ ብቻ ስርች እንዴት ያለው ብለው ጠየቁ። ያንቺ እኮ ያው ዑምራው ሐጅ ውስጥ ገብቷል፣ ያው ለሐጁም ለዑምራው የሰራሽው ይበቃል ብለውት ነበር። ግን ቅር አለዎት እንደው ማድረግ አለብኝ ስላሉ እንግዲያስ ወሰዲያትና ብለው አብዱራህማን የሚባለው ተንዒም ወደሚባል ወስደ ሐርማት ምጣ ብለው እዛ ሄደው ሐርመው ዑምራ ሰርተዋል። አይሻ ብቻ ናቸው ነውት ያደረጉት እንጂ ተሌላው ሱሐባ አንድ እንኳን ያደረገ የለም። የአይሻም ይሄ ምክንያት አለው ይላሉ። እና በአንድ ሰፈር አንድ ዑምራ ብቻ ነው እንጂ ሱና የሚሆነው እዛው በጧፍ ላይ ዱዓ ማድረግ ነው። ጧፍ እየደጋገመ ቁርአን እየቀራ ለቤተሰብም ቢሆን ዱዓ ያርግ እንጂ ሱና አይደለም። በአንድ ሰፈር ይሄን ተፈለገ እንደገና ወዲ አገሩ ተመልሶ ሐርሞ መምጣት ነው የሚሉ ሙሐዲሶች ብዙ ናቸው። አይዋ መርሐባ። እኔም የሚመስለኝ ይሄ ነው። አይዋ ሽክራን ለኩም ሼኽና። ሌላኛው ጥያቄያችን አቂቃ የሚታረድበትን እና የሚበላበትን ቀን መለያየት ችግር አለው ወይ? እሺ ዲጋሞ አቂቃ ነው የሚታረድበትንና የሚበላበትን ቀን መለያየት። አንድ ቀን አርዶ የሚባለው በሌላ ቀን የሚበሉት ደግሞ ነገ እንደው አልመቻቸው ብሎ እንደው እንጂ ያው ባረደበት ቀን መብላት ነው ሱናው። በሰባተኛው ቀን በተወለደ በሰባተኛው ቀን ይረድ ይላል። የሚበላውም የዛን ቀን ነው መሆን ያለበት። እንግዲህ ለምን በሌላ ቀን ያሩጉታል? እንግዲህ ለመብላት አልመች ብሎ እንደው ሰው ለሰብሰብ ማለት ዶሮራ እንዳለ ችግር የለም። አለዛ ተታረደ ወዲያው መብላት ነው ሱናው። مرحبا ان شاء الله مسمرات اللي اهلا الو مرحبا وعليكم ورحمه الله. وعليكم السلام ورحمه الله. الو مرحبا مرحبا.
كنبرة እሺ ጠይቂ እህታችን። مرحبا ويتر كعشاء بهلا كسجدن ዊትር كعشاء بهلا كسجدن لين ماشي. يتنفسوا ثلاثة ليل مسجد سلام عليكم ዊትር ከዒሻ በኋላ ከሰገድሽ በኋላ ሌይል መስገድ ፈለግሽ ይቻላል ወይ አይቻልም ወይ ነው? ጀሚል እሺ እንደገና ከአስር በፊት ነው ከአስር በኋላ እና ከአስር በፊት ጠብያ ነባጂ ያለው የለውም ከአሱር በፊትና በኋላ ባዲያ ወይም ቀልብ ያለው የለውም እሺ ሶስተኛ ይቻላል ይቻላል ሰላት ሁለት ረካዓ ነው አራት ረካዓ ምን የዱሃ ሶላት የዱሃ ሶላት እሺ የዱሃ ሶላት ሁለት ረካዓ ነው አራት ረካዓ አንድ ሸገር እሺ ጀሚል እሺ የመጀመሪያው ሸይኽና ዊትር ከዒሻ በኋላ ከሰገድኩ በኋላ ለሊት ተነስቼ የሌሊት ሶላት መስገድ እችላለሁ ወይ? አዎ ይቻላል። ባይሆን ሁለት መስገድ ነው። ኢሻ ወትሩን 3 አድርጎ ሰግዶት ከሆነ ወይ አንድ ረካዓ ብቻ ይቻላል። ማታ ተሰገደ ለሊት ሲነሳ ሁለት ረካዓ ነው መስገድ። ወትሩን መድገም የለበትም። አንዳንድ ሰዎች ወትሩን ይድገመው ያኛውን ያበላሸው የማታውን ሻፊ አድርገው አንዲት ረካዓ ይጨምርበት 3 እንደሆነ አንዲት ረካዓ ይጨምርበትና 4 ይሆናል። መጨረሻ ላይ ወትር እንዲሰግድ ጀዓሉ አኺረ ሶላቲኩም ዊትራ ቢለይሊ በሌሊት የምትሰግዱን ሶላት መጨረሻውን ወተረጉት የሚል ስላለ የማታውን ያፍርሰውና እንደገና መጨረሻ ላይ ወትር እንዲሰግድ የሚሉ አሉ። ግን ይሄ ትክክል አይደለም ብለዋል ሙሐዲሶቹ። ማፍረስ የለበትም። አንዴ የተሰገደ ሌሊት ተነስቶ ሁለት ረካዓ መስገድ ይችላል። ተነቃ ነው ሶሒሁ ይሄ ነው። مرحبا ان شاء الله يهتاችን ሁለት ጥያቄ ይቀራል ግን መስመር ላይ ያለውን እንቀበልና እንመለስበታለን ان شاء الله ሄሎ السلام عليكم وعليكم السلام ورحمة الله ጥያቄ ነበረ اهلا አንድ ሰው ማለት ነው እሺ የሱና ሰላት ቀብልያና ባዲያ እሺ እየሰገደ እያለ በኋላ ደግሞ ካልቻለ አይሆንም መልስ ሰምቼ ስለሆነ ይሄ እንዴት አይዋ ቀብልያና ባዲያ ሁሌም ይሰግድ ነበር በኋላ አልችል ብሎ የሚያቋርጥ ከሆነ አይስገድ የሚል ሰምተሽ ነው? አዎ አይዋ مرحبا ان شاء الله ካንቺ በፊት ያሉ ሁለት ጥያቄዎች አሉ ከነሱ በኋላ እንመለስበታለን ان شاء الله እሺ የቅድሞ እህታችን ወአለይኩም ሰላም ወራህመቱላህ ከለዓሱር ቀብልያና ባዕድያ አለው ወይ? አንዱ ጥያቄ ነው። ለዓሱር ባዕድያ የለው ቀብልያ አለው። መንደሌሎቹ ሙአከድ አይደለም እንጂ ከዓሱር በፊትም አለ። አይዋ رحم امرأ صلى 4 قبل العصر تعصر بفيت أرات سجري الله يزنلت ميلال قبل العصر على بعد العصر قن يلا ايوه بعد العصر طاح يستمي قبا يلم ميلال قن طاح يستمي قبا انكو يلم ميلون بزو አንዳንዶቹ አልደገፉትም ጣሃይቱ ልትገባ ስትል ነው እንጂ የሚጠላው ያን መግባቱን እየጠበቀ ታልሰገደ ሌላ ሶላት መስገድ ሰበብ ያለው ሶላት ቢሰግድ ግዴለም ይላሉ። ግን ባዕድያ ግን ወዲያው ዓሱር እንደሰገደ ቀጥሎ ባዕድያ የሚባል ዓሱር የለው። مرحبا ان شاء الله መጨረሻው ጥያቄዋ ضحዋ ስንት ረካዓ ነው ያለች? ضحዋ መነሻው 2 ረካዓ ነው። አይዋ 4ም አለ 8ም ድረስ አለ 12ም አለ የሚሉ አሉ። ችግር የለውም። مرحبا الو السلام عليكم وعليكم السلام ورحمة الله وبركاته مرحبا أهلا አንድ ሰው የሆነ በሽታ ተይዞ ከታመመ ለበሽታው መድኃኒት መፈለግ ነው የተሻለ ወይስ ለአላህ ብሎ መታገዝ የትኛው አድር ያስገኛል? መድኃኒት መፈለግ አለበት ወይስ መሰበር የትኛው ይሻላል ነው? አዎ አይዋ ከዛ በፊት ያለው አንድ የሱና ሶላት ቀብልያ እና ባዕድያ ይሰግድ ነበር ሰግድ ነበርና በኋላ ምትተዩ ከሆነ
ይቅርብሽ መጀመሪያውንም ተው ያሉ አሉና እንዴት ነው ያለሽ? ይሄ ስህተት ነው። ይሄን ያሉ ሰዎች ሰው የቻለውን ያህል ይሰግዳል። ገና እቶ ይሆናል ብሎ ኸይር አይተውም። መስገድ ነው ያለበት። ሲቸግረው የተወ ጊዜ ደግሞ አላህ ሱብሓነሁ ወተዓላ አዛኝ ነው። በዲህናነቱ የሚሰራው የነበረውን በችግር የተወው እንደሆነ እንደሰራው ይቆጥረዋል የሚል አለ አይደል? እንደ ጡረታ አለው ማለት ነው። ስለዚህ እንዲህ የሚሉ ሰዎች ስህተተኛ ናቸው የተባለው ምናልባት አንድ የተመሳሰለባቸው ነገር ያለ ይመስለኛል። ዘለ ይሄ እንደ ያለውን ቀብልያውን ባዕድያውን ሳይሆን ሶላተል ለይል በአንዳንዱ በጣም በሰፊው ይጀምራል። ብዙ ረካዓ እሰግዳለሁ ብሎ ይጀምራል። በኋላ የደከመ ጊዜ ይተዋል። ይሄ እንዳይሆን መጀመሪያም የምትችሉትን ያህል አስለምዱ የሚል አለ። ይሄን ሰምተው ሊሆን ይችላል። ጾም ላይም ደግሞ ዝም ብሎ ሁሉ ጊዜ ጾማለሁ እያለ ይጀምርና በኋላ ጭራሹን ይተዋል። ኢክለፉ ሚነል ዐመሊ ማ ቱጢቁን ብለዋል ነቢያችን። ተስራ የምትችሉትን ያዙ አሉና ኢነላህ ላ የመሉ ሐታ ተመሉ። አላህ ለእናንተ ሰዋብ መስጠት አይሰለችም እናንተ እስከምትሰለቹ ድረስ አሉ። አስለምዳችሁ ስታበቁ የተዋችሁት እንደው አላህም ደግሞ ያቋርጥባችኋል የሚል ስላለ ነው። ያ ተመሳስሎባቸው ሊሆን ይችላል እንጂ ይሄ ቀብልያ ባዕድያ እኮ ቀላል ነገሮች ናቸው። ጀሚል መርሐባን። ሄሎ ሄሎ መስመር ላይ ታቻሉ። ወአለይኩም ሰላም ወራህመቱላህ። መስመር ላይ መርሐባ አህለን። እሺ ነው ጠይቂ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴሌቪዥኑን ካልተዘጋ ድምጽ ይደራርባል፣ ቆይቶ ነው የሚደርሰው። ቴሌቪዥኑን ዘግታችሁ መጠየቅ ትችላላችሁ ኢንሻአላህ። መርሐባሽ ጥያቄ ነበረኝ። እሺ ጠይቂ። የሆነ ልጅ ጋር ወሬ አውርቼ ለትዳር ማለት ነው እና ጥያቄ ላይ ያለው የሆነ ስጦታ ነገር ልብስ ግዢ ብሎ ለአሰጠኝ 3000 ብር። ከዛ ያንን ብር ልብስ ገዛሁበትና ግን ሳንስማማ ቀረን፣ ተጣላን። አሁን ብር በአካውንት ነበር የላከልኝና ያንን ብር መልሽልኝ ካልሆነ በአኺራ ቤት እገናኝሻለሁ አይነት ነገር ተናገረኝ። እና እንደ ስጦታ ነበር አልጠይቅሽም ምናምን ብሎ ነበር በፊት። ይሄንን መመለስ አለብኝ ወይስ ደግሞ ያስጠይቀኝ ይሆን? አይዋ መርሐባ ሼኽና። እሺ መርሐባ። ይሄንን ጥያቄ እሺ ይሄ እንግዲህ የሰጠው ባል እንዲሆን እሷ ሚስት እንድትሆን ከሆነ ብሎ ከሆነ የሰጠው መመለስ አለባት። እንግዲህ መልሽ ካለ በስጦታ መልክ በስጦታ መልክ አይደለም ማለት እሱ አሁን በስጦታ መልክ መሆኑ መጀመሪያ የሚሰጥ ነበር። በስጦታ መልክ ቢሆን ኑሮ ይሄን ነገር ሳያዋሩ በፊት ይሰጥ ነበር። ለባልና ሚስት ለመሆን እየዋሩ ነበር። ከዛ ያን የሰጠው እንግዲህ ሚስቴ ትሆንኛለች ብሎ ነው የሚመስለው። እና አሁን ስላልተግባቡ የሰጠው መልሽ ታለ መመለስ። መርሐባ ኢንሻአላህ። ከሷ በፊት የተጠየቀ ጥያቄ ነበር። አንድ ሰው በሽታ ተይዞ መድኃኒት ቢፈልግ ነው የሚበልጠው ወይስ መታገስ መሰበር ነው? ይሄ ሐቂቃ ደረጃው ከባድ ነው። በአሁኑ ጊዜ ያሉ ሰዎች እንግዲህ 50 ነብያችን አለይሂ ሰላቱ ወሰላም የቂያማ ቀን ወደ 50 ሺህ የሚሆኑ ሰዎች 70 ሺህ ሚልም አለ ያለ ሂሳብ አላህ ሳይጠይቃቸው ሳይመረምራቸው ቀጣት ሳያገኛቸው ጀነት የሚገቡ ሰዎች አሉ ብለው ተናገሩ አንድ ጊዜና ሷሃቦች ስላላበራሩላቸው ነብያችን ሁሉም የፈለጉትን ተናግረው ነበር። አንዳንዶቹ እስልምና ተመጣ በኋላ የተወለዱ ይሆናሉ፣ ነብዩ ተተላኩ በኋላ ተዛ በፊት ሽርክ ላይ ያልነበሩ ይሆናሉ ብለው ፈሰሩ፣ ተረጎሙ። ዝም ብለው በአቅላቸው ማለት ነው። አንዳንዶቹ መጀመሪያ የሰለሙት ይሆናሉ ምናምን እያሉ ሲሉ ነብያችን መጡ። ምን እያላችሁ ነው ሲሏቸው አሁን ቅድም በተናገርኩት ነው የምናወራው አሏቸው። አይ እናንተ ሁላችሁም እንዳላችሁት ሳይሆን ብለው
መድኃኒት የማያደርጉት ነው። ሁሙ ለዚነ ላየርቁን ላያስተርቁን ላየተጦየሩን ወላያስተርቁን ብለዋል። ወአላ ረቢህም የተወከሉን ሩቃቱ ፍታ የማያደርጉ ወላየተጦየሩን ገደቢስነትን የሌላቸው ብለዋል። እና ወላየክተውን የሚል ማለት የማይተኮሱ ማለት ነው። አመመን ብለው ያው እንግዲህ መድኃኒት አያደርጉም ማለት ነው። አላ ረቢህም የተወከሉን በጌታቸው ላይ የሚመኩ ናቸው ብለው ተናግረዋል። እነዚህ ከሌ አልተባሉም። እንግዲህ በባህሪ ነው የሚታወቁት እንጂ በዘርም አልተለዩም፣ በከለርም አልተለዩም። በስራቸው ብቻ ነው የተለዩት። አሁን በእኛ ውስጥ እንዲህ ያለ ሰው ታለ ያለ ተወኩል ያለው ታለ ይቻላል ማለት አለማድረጉ ይሻለዋል ማለት ነው። ደረጃ አሁን የእውነት ሙተወኪል ተሆነ ግን የዚህን ያልተወኩል ተለለው ግን በኋላ የሚበሳጭና ለምን አመመኝ ብሎ በኋላ ነዲያማ የሚያመጣ ሰው ተሆነ መድኃኒት ማድረጉ የተሻለ ነው ነው ምን مرحبا ان شاء الله هلو السلام عليكم وعليكم السلام ورحمة الله مرحبا دمس የተወሰነ ከፍ አድርጉልን ኢንሻአላህ ጥያቄ እንትን አስር አምልጦኝ ኡድዋ አገድኩት አስር አምልጦኝ አስር ኡድዋላ መስሎኝ ሰገድኩና ኡድዋለን መስሎኝ ከዛ ማህሪብ አካባቢ ትዝ አለኝ ኡድዋ እንደሌለኝ ትዝ አለኝ። አሁን ያን ሰላት ትዝ አለኝ ማህሪብ አካባቢ ነው። እሺ አሁን ልስገደው ማህሪቡን አካባቢ ልስገደው ወይ በማግስቱ ቀዳ ላውጣው? እሱ ነው ጥያቄ። አይዋ መርሐባ ወዱ ያለሽ መስሎሽ ዓስር ሰገድሽ ከዛ አሁን ወደ መግሪብ ቀረበ መግሪብ ላይ ልውሰደው ወይስ ነገ ቀዳ ላውጣ? አይዋ ምንድነው ያለች? ወዱ ያለኝ መስለኝ ዓስር ሰገድኩኝ አለች። በኋላ መግሪብ ጋር ልስገደው ወይስ ሌላ ጊዜ ነገም ቢሆን ውዱ አለመኖሯ ተረጋገጠ። መግሪብ ጋር አሁን ነው እንጂ መግሪብን ሳንሰግድ ዓስሩን መስገድ ነው የሚገባው። ማዘግየት ዲያን ማዘግየት ትክክል አይደለም። አሁኑ መስገድ ነው ያለበት። አይዋ መግሪቡ ምናልባት ጠቦ እንደሆነ መግሪቡን ሰግዳ ደግሞ ኢሻው መስገድ ነው። ይሄ ዓስሩ ማለት ነው። አይዋ ታልጠበበ ዓስር ነው የሚቀድመው። አይዋ ሌላ ጥያቄ ያለች እህታችን? መርሐባ ስልኳም ተቋርጧል። ሌላኛው አንድ ወጣት የቤተሰቤን አይጥራ በሌላ አይጥራ የሚል ነገር የለም። በሀገራችን አዴት ነው ይሄ ማክበር አለበት እያሉ ስም መስጠት አለበት። አማችነትን የሚያመለክት መጥሪያ መጠራት አለበት ይላሉ። ይሄ አዴት ነው። ማክበሩ ኸይር ነው መቼም። አይዋ መርሐባ መስመራችን ላይ ያለን ሄሎ 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 ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማናችሁ ሼህ? እንዴት ናችሁ ሼህ? ያለች እሺ መርሐባ ወሰላም አለይኩም ሰላም ወራህመቱላህ ባረከላሁ። አንድ ጥያቄ ነበረኝ። እሺ ተፈضلي። እኔ ትንሽ ነርቭ ስለሚያመኝ ላይ ሱቢ ላይ መስገድ ትንሽ አቅተኛልና ሱቢ አርፍጄ ነበር የሚሰግደው። ምን ስለሚያመኛልሽ? በጣም ወንጀልና እግሬ ነርቭ ስለሚታመም አርፍጄ ነበር የሱቢ የሚሰግደው። ስለዚህ የሱቢ ሱና አልሰግድምና እንደ ነገር ቀዳ ማውጣት ይኖርብኛል ታያል እንደ ሸሪዓ ማለት ነው። የማትሰግጂው የብርድ በሽታ ነው ወይስ ምንድነው? አይ ነርቭ ስለሆነ ጥንቃቄ አርጊ ብርድ ምናምን ብሎኝ ነበርና ዶክተሩ እና ሱቢ አርፍጄ ነበር የሚሰግደው። እሺ እና የሱቢ ሱና እንዴት ነው ማድረግ ያለብኝ? ሱናን አልሰግድም አብዛኛው ማለት ነው። መርሐባ የነርቭ ታማሚ ነችና ሱብሂ ላይ ስለሚያማት ያረፈድኩ ነው ሱብሂን የምሰግደውና የሱብሂ ከእንትን ነርቭ ጋር የተያዘ ነው። በጣም ትልቅ በሽታ ነውና ቀብልየው ማለት ነው። የሱብሂን ሱና እንዴት ነው ማድረግ ያለብኝ ይላለች። አርፍጄ ስትል ፀሐይ ተወጣ ነው በተሰግደው ማለት ነው። እንደው ሌላው ተሚሰግደውን የረፈድ አረጋለሁ ማለት ነው። እንዴት ነው ጥያቄ ሸታችን? በጣም ፀሐይ ከወጣ ነው ወይስ እንደው የተወሰነ ይዘገያል ነው ከመስጂዱ? አይዋ ስልኳ ደግሞ ተቆርጧል።
እንግዲህ መቼም ማርፈድ ማለት ማሳለፍ ከሆነ ፀሐይ ተወጣ ከሆነ የምትሰግደው አሳልፋ ነው የሰገደችው ማለት ነው። ቀዷ ነው ይሄ። ረፈድ ብሎ ፀሐይ ሳይወጣ በአወሉ ሳይሆን ሌላው ሰው ተሰገደ በኋላ ነው የምሰግደው ከሆነ ደህና ነው ሶላቱ። ፀሐይ እስከሚወጣ ድረስ ሱብሂ አለ። እዛ ድረስ ማዘግየቷም ብርድ ሆኖባት በአወሉ ብትሰግድ ቅዝቃዜው የሚያስቸግራት ሆኖ ተሆነ ደህና ነው፣ ወንጀለኛ አትሆንም። ሱናውንም ብትሰግድ ወቅት ታለ ፈርዱ ጋራ ይገባል፣ ጥሩ ነው። ከነጋ በኋላ ከሆነ ተነጋም ቢሆንም ተነጋ እኮ ፀሐይ ታልወጣ አብራ ሁለቱን መስገድ እኮ 2 ረካዓ ናት። 2 ረካዓ ሱናውንም ሰግዳ ፈርዱን መስገድ ትችላለች፣ ፀሐይ ሳይወጣ ማለት ነው። ፀሐይ ተወጣ በኋላ ከሆነ በኡዝር ያሳለፈ ሰው የሱብሂ ሱናን አብሮ ያው እንደፈርዱ ሊሰግድም እንደሚችል ሐዲስ አለ። ነብያችን አለይሂ ሰላቱ ወሰለም አንድ ጊዜ በሰፈር ላይ ሆነው ፀሐይ ሌሊት ላይ በጣም ዲካም አገኛቸውና እንረፍ አሉ። አረፉ፣ ተኙ ማለት ነው። ቢላልን አንተ ጠብቅ ብለውት ነበረ። አትተኛ አንተ ሲፈጅር እንድትነግረን ብለውት እኔና አልተኛም ብሎ ግመሉን ገደፍ ብሎ ነበር። በኋላ እሱንም ወሰደውና ሲነቁ ፀሐይ ወጥቶ አገኙት። አንተ ጠብቃል ብለሃል ነበር የሚሉት እናንተን የያዘውን እኔንም ያዘኝ አላቸው። እና ተዛ በኋላ ያንን ቦታ ለቀው ፈቅ ብለው እንደ ሌላው ጊዜ ውዱም አድርገው አዛንም ኢቃም ተደርጎ ሱናውንም ሰግደዋል ይላል። እንደዚሁ በኡዝር ያሳለፈ ሰው ሱብሂን ሱና አብሮ ፈርዱ ጋር መስገድ አለ ማለት ነው። አይዋ مرحبا هلو السلام عليكم وعليكم السلام مرحبا ጥያቄ ነበረኝ። እሺ አንድ 3 ጥያቄዎች አሉኝ። የመጀመሪያው የሽንት ቤት አዝካር አለ? የምን የሽንት ቤት አዝካር አዝካር አለ? የሽንት ቤት ታንከር ድምጽ በጣም ሩቅ ነው የኛ፣ ለዛ ነው የሽንት ቤት ታንከር። እሺ አዝካር የምን አዝካር የሽንት ቤት ገባ ማለት ነው። እና ከፍቼ ሆነ ወይ ተከፍቶ ነው ማድረግ ያለብኝ የሚለው አንደኛ ጥያቄ። ጥያቄው በጣም ድምጽ ወራቀ ስላለ እየተሰማን አይደለም ለኛ። በጣም ሽንት ቤት ማለት ነው። የሽንት ቤት አዝካር አለ? ታንከር ይላል። ታንከር ነው ያልከው? ኧረ አዝካር የሽንት ቤት አዝካር፣ የሽንት ቤት ስትገባ ያለው አዝካር፣ ሽንት ቤት ሲገባ የሚዘከር እና በሩ ከፍቼ ሆነ ወይ ሳልከፍተው ነው ማድረግ ያለብኝ? ኦኬ ከከፈትኩት በኋላ ነው ሳልከፍተው ነው ዚክሩ ማለት ያለብኝ ነው? አዎ አንዱ እሱ ነው። እሺ ሁለተኛው ደግሞ ዚክር ሰገድ ማለት ነው። ጨረሰ? ሌላ ሊጠይቅ ፈልጎ ነው ተጨማሪ። ሄሎ እሺ ጨምር። ሁለተኛ ደግሞ ዚክር ሲሰግድ ጊዜ በእጄ ነው መጠቀም ያለብኝ? አሁን ስራ ምናምን ስሰራ ዝም ብዬ ራሴ ባርክ ችግር አለው? ይሄኛውም አልተሰማንም። በጣም አፍወን ድገመልን። ዚክር ሰግድ ማለት ነው በእጄ ላይ ዚክር? አዎ እና በእጄ ነው መስከር ያለብኝ? አሁን ስራ ምናምን ስሰራ ራሴ ነው ወይ በእጄ ነው? በዚህ ነው ማለት በእጄ ያልገባኝ በእጄ ነው ወይስ ዝም በይ በአፌ ማለት እችላለሁ ነው? አዎ ስራ ማለት ነው። እንደዚህ ችግር አለው ወይ እንደዚህ ባረግ? የሶላት ዚክር ነው ወይስ በኖርማል ሰዓት? አይ ውጪ ሌላ ጊዜ ስራ ምናምን ትሰራ። አይዋ ጃሚል። እሺ ሁለተኛ ነው። ሶስተኛም አለኝ። አረ ይሄ ቀርሞ በደንብ አልተብራራም እኮ የኛ ዝም ብለን ኧረ ትናንሽ ናቸው። አንዱ ደግሞ ውዱ ከሌለኝ መቅረት አልችልም። ስትናገር ይቅርታና ስትናገር አታነባበር፣ ቀስ ብለህ ተናገር። እስኪ እንደ ጥያቄ የሚገባ መልስ የሚያምረው ጥያቄ ሲያምር ነው። አይዋ ጥያቄው እንትኑ ስልኩም ተቋርጦበታል። የመጀመሪያው የሽንት ቤት ዚክር በሩን ከከፈትኩ በኋላ ሳልከፍት ነው ዚክር ማለት ያለብኝ? እሱ ሳይቀመጥ በፊት ነው የሚባለው። ግድ የለም በሩ ቢከፍትም እንትኑን ትጥቁን እንትን ሳይል በፊት መዝከር ነው። አይዋ ሁለተኛው ጥያቄው ደግሞ ስራ በምሰራ ሰዓት ዚክር ስር ግዴታ እንደዚህ በእጄ ነው እንደዚህ ማለት ያለብኝ ወይስ በአንደበቴ ብቻ ማለት እችላለሁ? እነዚህ እንትኖቹ ይጠየቃሉና በዚህ መዝከሩ ጥሩ ነው ብሏል። በጣቶቹ ችግር የለውም፣ ባይቆጥረውም ችግር የለውም። ብቻ እነዚህ ቁጥር የተደረገላቸው ነብያችን ቁጥር ያደርጉላቸው አሉ። ባዕድ ሶላት ተስቢህ፣ ተህሚድ፣ ተክቢር አለ 33 የሚል ያ እንዲታወቅ በዚህ በጣቱ ማድረጉ ይገባል። ዝም ብሎ ማንኛውም ሙጥለቅ ዚክር ተሆነ ታወቀም ባይታወቅ አላህ ዘንድ ይታወቃል። ዝም ብሎ መዝከር ይችላል። አይዋ አይከለከልም። ለሱ አይከለከል።
جميل إن شاء الله شيخنا. هلو هلو مرحبا. السلام عليكم. وعليكم السلام ورحمة الله. عندي ጥያቄ ነበረኝ። أهلا بك. አዛን ሲወጣ ሱና ሰላት መስገድና ቅሪያት መቅራት እንዴት ይታያል? አዛን ሲወጣ ቅሪያት መቅራትና ሱና ሰላት መስገድ ቁርአን መቅራትና የሱና ሰላት መስገድ መርሐባ። እሺ አዛን እየወጣ ያለ ቁርአን መቅራትና ሱና ሰላት መስገድ እንዴት ይታያል? አስቀድሞ ጀምሮ ተሆነ ግድ የለም። ሳይጀምር ተሆነ ግን ማዳመጡ እሺ ይበልጣል። ያው አንተ ያዳመጠ ሙአዝኑ እንደሚለው ማለት ይገባል። አይዋ መርሐባ ኢንሻአላህ። ሌላኛው የተበላሸ ጥፍርን መታከም እንዴት ይታያል ይላል። መታከም ምን አለበት? ጥፍርን ሆነ ሌላንም ሆነ መታከም መሽሩዕ ነው። አይዋ እሺ ነጃሳ የነካው ምንጣፍ ረግጦ ጧሃራ ቦታ ላይ መስገድ ይቻላል ወይ ይላል። ይሄ ነጃሳ እግሩ ላይ ታለ ሌላ ምንጣፍ ይኖርም አይኖርም ነጃሳ ይዞ መስገድ ክልክል ነው። ነጃሳነቱ ሐቂቃ ተሆነ ግን ያኛውን ቦታ ይነጅሰዋል ወይ ለማለት ተፍሲል ዝርዝር አለው። እዚህ እግሩ ላይ ያለው እዛ ሲረገጥበት የሚታይ ከሆነ ተሸጋግሮ ተግሩ ላይ ተነስቶ እዛ የሚጣበቅ መጣበቁ የሚታወቅ ተሆነ መተላለፉ ማለት ነው። የሚታወቅ ተሆነ ተነጅሷል ያም ማለት ነው። ተግሩ ላይ ተነስቶ ወደ ያዛ ማይሄድ ከሆነ ነጃሳው እግሩ ላይ ብቻ ነው ያለው። ያኛውን አልነጀሰውም፣ እግሩን ግን ማጠብ አለበት። አይዋ ምናልባት አጠያየቁ ጧሃራ ሁለቱም ደረቅ ቦታ ሆኖ ነጃሳውን የሚባለውን ቦታ በደረቅ እግሩ ከዛ መስገጃ አንጥፎ መስገድ እግሩ መጀመሪያ እግሩ ላይ ነጃሳ ተለለማ ያ የተነጀሰው ምንጣፉ ተሆነ ደረቅ ተሆነ አይጣበቅበትም። እግሩ ወደ እግሩ እኮ አይጣበቅም። ችግር የለውም። መርሐባ ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም። መርሐባ። ጥያቄ ለመጠየቅ ነበር። እሺ ዘካ የሚሰጠው ለኢደል አድሃ ብቻ ነው ወይስ ለአረፋም ጭምር ነው? ዘካ የሚሰጠው በኢደል አድሃ ብቻ ነው ወይስ በኢደል አድሃ ጭምር ነው? ዘካ የትኛው ዘካተል ማል ነው ዘካተል ፍጥር ነው? ዘካተል ፍጥር። አይዋ ዘካተል ፍጥር ማለት ያው ዘካተል ፍጥር በቃ እንደ ዘካ የሚሰጠው ማለት ነው። ለአረፋም መስጠት አለብን ለኢድ እንደሰጠ ነው። ዘካተል ማል እንግዲህ ተፍሲል አድርገውን ከመነሳቸው ላይ እኛ እናብራራው እንጂ እሷ አላብራራቸውም። መርሐባ። ዘካ ሁለት አይነት ነው። ዘካተል ፊጥር እና ዘካተል ማል ይባላል። ሶደቀተል ፊጥር ይባላል አንደኛው ረመዳን ተተጦመ በኋላ የሚሰጠው ለዲሃ የሚሰጠው ሶደቀተል ፊጥር ይባላል፣ ዘካተል ፊጥር ይባላል። እሱ የሚሰጠው ያው ረመዳን ጋር አያይዞ ነው። ተኢድ በፊት እንደውም ተሶላት በፊት መሆን አለበት ተብሏል። ተሶላት በፊት አልመቹ ብሎ እንደሆነ ተሶላት በኋላም ይሰጣል። ኢደል አድሃ ጋር የሚያያዝ አይደለም። ኢደል አድሃ ማለት አሁን የሚመጣው ወር ዙልሂጃ ይባላል። የዛ 10ኛው ቀን ላይ የሚታረደው እርድ አድሃ ኡድሂያ ይባላል። በአገር ቤት ያሉ ሰዎች የሚያርዱት እዛ ሚና ላይ የሚያርዱት ደግሞ ሐጁ ጋር የተያያዘ ነው። ሀዲያ ነው የሚባለው። ዘካ ጋር የሚያያዝ አይደለም ይሄ ማለት ነው። አይዋ ኡድሂያ ጋር ሐጅን ዘካ የሚሰጠው ሐጅን ጠብቆ አይደለም። አመት ሲዞረው ነው። ዘካተል ማል ከሆነ ያው ኒሷብ አለው። ያ ኒሷቡ ሞልቶ እሱ ጋር ተቀምጦ ሳያጠፋው አመት የዞረ ጊዜ በዛው በሚዞርበት አመት ማውጣት አለበት። ሐጅም ሆነ ሌላም ሆነ እንጂ ኡድሂያ ጋር የሚያያዝ አይደለም ማለት ነው። ኡድሂያ ራሱን የቻለ ነው። እርድ ነው እሱ። ኡድሂያ ሱና ነው የሚታረደው ነገር። በተለምዶ ዘካተል ማለት ረመዳን ጋር ማስተሳሰር ሐጅ ጋር አይደለም የሚያያዙ። ቢያያዝ እንኳን ረመዳን ነው ሰው ያስለመደው በረመዳን ነው ዘካ የሚሰጠው። መርሐባ ኢንሻአላህ። ውድና ተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም። አፍታ ረፍት ወስደን ተመልሰን እንገባለን። ሳትረኩ ጠብቁን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون كم ورحمة الله وبركاته كأرفتاتشن تملسن قبتنا ودنا تكبراش تملكاتو تشاتشن كاقوم نباتن كتلالن اند تلمدو يدولاتشو تياقيوچاچون مادرس تچلالاتشو ماتو ان شاء الله شيخنا انكم بدقامي تغنن ان شاء الله ሌላኛው ጥያቄያችን ወንጀልን በማነጻጸር ወንጀሉን የሚያቀሉ ሰዎች አሉና በሸሪዓ አንፃር እንዴት ይታያል ይሄ ነገር ይያል እንግዲህ ወንጀል ማነጻጸር ማለት ወንጀልና ወንጀልን ማመዛዘን አንዱ ወንጀል ታንዱ ወንጀል ይበልጣልና ትንሹን በሰራ ምንም አይደለም እንደሆነ ይሄም ትክክል ነው ወንጀሎች እርግጥ ነው ይባላልጣሉ አንዱ ወንጀል ከቢር ይባላል አንዱ ወንጀል ሶጊር ይባላል ግን ወንጀል የሚለው ሁላቸውንም ይዟቸዋል አንድ ሰው ቀድሞ ወንጀል ላይ ሲወድቅ ማያት ያለበት የወንጀሉን ማነስና መክበር ሳይሆን የሚወነጀለው ነው ማያት ያለበት የሚወነጀለው ረቡል ዓለሚን ነው የዓለማቱ ባልተቤት ከባድ የሆነው ጌታ ባለ ኒዕማ የፈጠረ የሚያበላ የሚያጠጣ የሚያለብስ ዓለሙ በአጠቃላይ የሱ ነው እና ማን ላይ ሆኜ ነው ወንጀሉ አገሩም መሬቱም የሱ ነው ሰማውም የሱ ነው hatta ወንጀሉን የሚሰራው ወይት አገር ሆኖ ነው አላህ ንብረት ላይ ሆኖ ነው የሚወነጀለውና ማያት ያለበት የሚወነጀለው ነው የወንጀሉን ማነስ ማያት ያለበት ይሄ ትክክል አይደለም ማለት ነው ማነጻጸርም ከሆነ ትልቅና ትንሽ ነው ትንሹን በሰራ ግድ የለም እንደሆነ የሚለው ይሄ ማያስከዲም ትንሹን ለስራ ትንሹ ትልቁን ተተውኩ አይባልም እንደው አላህ ጥሎበት ከሰራ ትንሹና ትልቁ እኩል አይደለም ይባላል እና እንደው ዝም ብሎ ወንጀልን ለማናቀት ሆነ ይሄ ተገቢ ነገር አይደለም ወንጀልን አላህ አይወድም ሳንቲም መጣፋልና ከዛ ይሸናል ከዛ ይሸናው ላይ ያድርግ ጥያቄው ለኛ አልተሰማንም በጣም ሩቅ ነው ድምጽህ ያው መስገጃ ታላርገን እንዴት ይታያል ጥያቄው አይሰማም ወንድማችን አይሰማም በጣም ድምጥህን ከፍ አድርገው እስቲ ምናልባት ድምጥህን ዝቅ ያረከው እንደሆነ ከፍ አድርገው ድምጥህን መርሃባሽ 2 አመት የሞላው አንድ ህፃን ልጅ አለና እሺ እና ከቤት የሳንቲም ንጣፍ ያይሻናልኝ እና ከሚሸናበት ላይ ህፃን ልጅ አለና ይሸናል ሳንቲም ንጣፍ ነው ቤቱ ማለት ነው ምንጣፉ ላይ ይሸናል ነው የምትለው እና ሸናና ምን እናድርገው ነው ዝም ብለን ሳናጥም ወሉና ከዛ ላይ መስገጃ አድርገን እንሰግዳለን እዛ ላይ መስገድ እንችላለን ወይ ነው ምንጣፉ አሁን የምንጣፉ አይነት ለስላሳው አይነት እንትን ነው ወይስ የሚሰርግ አይነት ምንጣፍ ነው የሳንቲም ለስላሳው ማለት ነው ውሃ የማያስገባው የሳሎን የሆነ ለስላሳዎቹ ምንጣፎች አይ እንደማንም ሽንት መቼም ነጃሳ ነው ገና ህፃን ሆኖ ምግብ ያልበላ እንደሆነ መፈግፈግ ግዴታ አይደለም ማፍሰሱ ብቻ ይበቃዋል ብለዋል ነብዩ አለይሂ ሰላቱ ወሰለም ልብስ ላይም ቢሆን ምንጣፍም ላይም ቢሆን ወንድ ልጅ ሆኖ ምግብ በማይበላበት ሰዓት ሽንት ቢሸና ይታጠማ መፈግፈጉ ግዴታ አይደለም ተፈሰሰበት ብቻ ይበቃል ብለዋል ምግብ ያልበላ ከሆነ ምግብ የበላ ከሆነ ነጃሳ ነው እንደሌላው መታጠብ አለበት ምንጣፍም ቢሆን አጥቦ እንግዲህ ድርቅ እስከሚል ወደ ሌላ ቦታ እንደሚሄድ ያርጎ እንደይፈስ አርጎ ማጠብ ነው በመፈግፈጊያ ነገር እቺም ምንጣፍ የሚጸዳበት መሳሪያ አለ በዛ ማድረግ ነው አይዋ مرحبا ان شاء الله ምግብ ስንበላ በግራ እጅ ውሃ መጠጣት እንችላለን አይቃም ምግብ መብላትም ቢሆን ውሃ መጠጣትም ቢሆን ተገቢው ሱነቱ ረሱልላህ ሰለላሁ ዐለይሂ ነብያችን ሱና ሸሪዓ በቀኝ ነው ግራን የምንጠቀምበት
ለሌላ ነገር ክብር ለሌለው ነገር ነው። መሰለ ስንጃን ይመስል መናፈጥን ይመስል ቆሻሻ ማስወገድ እንደዚህ ላይ ለግራ ነው። ክብር ያላቸው ነገሮች መብላት መጠጣት የሚባሉት ነገሮች ክብር ባላቸው ሁሉ ቀኝ ነው የታዘዝንበት። ጀሚል ሄሎ ሰላም አለይኩም። ወአለይኩም ሰላም ስለነበረ ነው መልሼ ደወልኩ። ሌላ ጥያቄ ስለነበረ ነው መልሼ ደወልኩ። አብሽር ጠይቅ። ፀጉር ቤት ለመክፈት አስቤ ነበር። ምን ለመክፈት አበላልጠን ያጠባለ እንዴት ይታያል ብዬ ነው። ፀጉር ቤት ለመክፈት ፈልገህ ግን ፀጉር ማበላለጥ የሚቆረጥ ሰው ስላለ እንዴት ይታያል? እንደዛ ነው? አይወጣ ፀጉር ቤት ለመክፈት ፈልጌ ፀጉራቸውን ያበላለጡ የሚቆረጡ ምን ስላሉ እንዴት ይታያል ነው። ፀጉር ቤት ቢከፍት ያው በሱናው ሸሪዓው የማይከለክለውን አቆራረጥ ይቆረጥ። እኩል አድርጎ መቁረጥ ወይ መላጨት ወይ እኩል አድርጎ መቁረጥ ነው። አይዋ እንደዛ የሚቆረጥ ትንሽ ሰዎች ናቸውና ለስራው ቢሆንም እኔ የምሰራው ይሄን ነው ማለት ይችላል፣ መብቱ ነው። አይዋ ያልፈለጉት ሰው ይሄድ ያሉት ተውት። አይዋ ሌላኛው ጥያቄያችን ሼኽና ሰለምቴ ነኝ እና ኒካህ ማሰር ፈልጌ ማን ነው የሚያስርልኝ ኒካህ እያለች ነው። ሰለምቴ ተሆነች ሙስሊም ቤተሰቦቿ ለሷ ወልይ መሆን አይችሉም። ሸሪዓ ፍርድ ቤት ያሉ ቃዲዎች ናቸው ወልይ የሚሆኗት። እነሱ እንግዲህ ጥሩ ከሆኑ ሪያሂዱ ቤት አለን ብለን አሉ መቼም በእነሱ ሄዶ ማሰር ነው። ወይ እነሱ የወከሉት ሰው ታለ አንዱ የመስጂድ ኢማምን ነው አንዱን እነሱ ወክለውት ከሆነ ያም ይችላል። አይዋ መርሐባ ሄሎ አቤት ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረ። እሺ እንትን አንድ ሁለት ጥያቄ ናቸው። ልጅ ካካ ማለት የልጅ መቀየር ውዱ ያጠፋል ወይ? የልጅ ልብስ መቀየር ዳይፐር መቀየር የልጅ ኦኬ። ሁለተኛው ደግሞ ሩቃ ማባዛት ይቻላል ወይ? አሁን ሩቃ የተቀራበት ኋላ ሌላ ከተጨመረበት ይሆናል ወይ? ምን ካለ እስኪ ሁለተኛውን ጥያቄ ድጋሚው። ሩቃ አሁን ሩቃ ውሃ ሌላ ውሃ መጨመር ይቻላል ወይ? ሩቃ ማባዛት ማለት ነው። ሩቃ የተቀራበትን ውሃ ሌላ ውሃ መጨመር ይችላል ወይ? ማባዛት ይችላል ወይ? እና አንድም ነበረኝ ከተቻለ። እሺ ዘካ በብር እስከ ስንት ብር ድረስ ነው? ዘካተል ማል የገንዘብ ዘካ ንሳቡ ስንት ነው? ኦኬ እሺ ይመለሳል ኢንሻአላህ። የልጅ ዳይፐር መቀየር ውዱ ያስፈታል ወይ ይላል የመጀመሪያው ጥያቄው። ምንድነው እንትኑ ፈሰረው? ዳይፐር የልጆች ሐፋዟ ማለት ነው። ያን መቀየር ምን ውዱ ጋር የተገናኘ ነገር አይደለም። ነጃሳ ካለው እጇን ነጃሳው ተነካው እጇን ማጠብ ነው። አይዋ ውዱ ጋር የሚገናኝ ነገር አይደለም። ለምሳ ዘከር ምናምን የልጆች እሱን ምናልባት የልጁን አውረት መንካቱ ውዱ ይፈታል ሲሉ ሰምታ ነው። በሻፊ መዝሀብ የራሱንም ዘከር መንካት የልጁንም ቢሆን የሌላውን ሰው መንካት ይፈታል የሚል አለ። በእነሱ መዝሀብ ከሄድን ይሄ ለልጁን በመንካቷ ውዱ ይፈታል የሚል አለ። በዛ ሄደው ይሆናል። ግን ይሄ እንደው ለጥንቃቄው ብታደርግ እንጂ ምንም አይመስልም። በሐዲስ በኩል ለሌሉ ጠንካራ አይደለም። ሁለተኛው መመሰ ፈርጀሁ ነው እንጂ የሚለው የራሱን ዘከር ነው የሚለው እንጂ የልጅ ጋር የተገናኘ አይመስለኝም። ሻፊዮች የሚሉ ይላሉ መቼም ይሄ ነው። እሺ መርሐባ። ሁለተኛ ደግሞ ሩቃ ውሃ የተቀራበትን ውሃ ማባዛት መጨመር ሌላ ውሃ ላይ ይቻላል ወይ? ይሄ የተቀራበት ቢሆን ነው ጥሩ። መቼም ሌላ ሲጨምሩበት ያው ያልተቀራበት ስለሚሆን ውሃው የተቀራበትን ማድረግ ነው። ደግሞ ሌላም እንዲያዳርስ ታሉ ደግሞ መቅራት ነው። ግን እሱ ውሃ ላይ
እንደው ብዙም ጠንካራ አይደለም እኮ ዝም ብሎ እየቀራ ትፍ ይበልበት የሚለው ነው እንጂ ጠንካራው ውሃ ላይ አድርጎት ወፍ እያሉ ውሃውን መድኃኒት ማድረጉ ብዙ ዑለማዎች አልደግፉትም። አንዳንድ መቼም ዑለማዎች ይቻላል ብለዋል ያሉ አሉ። መርሐባ። ሌላኛው ጥያቄ ደግሞ ዘካ እስከ ስንት ድረስ ነው ኒሳቡ? የዘካ ኒሳብ እንግዲህ እኛ በድሮው ነው የምንናገረው። እንደዛ ድንጋይ በነበረበት ጊዜ መሬት የሚያዘው ፊዳ ይባላል፣ ዘሃብ ይባላል። በፊዳው ዲርሃም በሚባለው 200 ዲርሃም ነው። 200 ዲርሃም ያለው ንብረት ያረገ ሰው አንድ አመት ምንም ሳያጠፋው ከዞረው 5 ዲርሃም ይከፍላል ነው የሚለው። በወርቅ ከሆነ 20 ሚስቃል የሚሆን 20 ሚስቃል ተሆነ ኒሱ ሚስቃል አለበት ነው። የሚስቃል ግማሽ ማለት ነው። በግራም አድርገውታል ዛሬ ጊዜ። አሁን ወርቁን 85 ግራም ነው የሚሉት። 85 ግራም የሚያስመዝን ብር ያለው ሰው አለበት ነው። ሩቡዕ ዑሽር ነው ደግሞ ታስር ያደረገውና አንድ አስራቱን ተዋጣ በኋላ ያን አንዱ ታስር አንዱን ደግሞ 4 ከፍሎ ያ ሩቡዕ ዑሽር ባለ የዑሽሩ 1/4 ነው ያለበት። በእኛ ግር ብር እንዴት ነው ብሎ ይጠይቁናል ሁሉ ጊዜ። ደግሞ አሁን እኛ ይሄ ወረቀቱ ዋጋው በጣም ማይረባ ሆኗልና በብሩ ስናደርገው 500 በላይ ግራም ይሆናል። ያን የሚያስመዝን ብር ያለው ሰው የኛ ወረቀት አለበት ማለት ነው። ያስ በሺ በስንቆጥረው ወደ 17000 ነው ወደ 20000 ይሆናል ሲሉ ነበር ዘንድሮ። እንግዲህ በዚህ ማሩ ይሄን ጠይቃ ማውጣት ነው። በዚህ አስለታ ተቻለች። ጀሚል መርሐባ። ሌላኛው በዲቪ የውሸት ተጋብቶ መሄድ ይቻላል ወይ? አይ የውሸት ጋብቻ የሚባል ክልክል ነው። በእውነቱ ተጋብተው መሄድ አለበት። ይሄ ድሮም ነበር። ወደ ኡምራ የሚሄዱ ሰዎች ሱዑዲያ እንደዚሁ አምባሶቹን እያታለሉ አምባሲ አሁን ተው መሰል እንጂ መህረም የሌላት ሴት መሄድ የለባትም ስለሚል ሸሪዓው ኡምራ ሲሄዱ ድሮ እንግዲህ ባሌ ነው እያሉ ውሸታቸውን ባል ያልሆነውን የያዙ ይሄዱ ነበር። ይሄም ክልክል ነው። አንደኛ ውሸት መሆኑ፣ ሁለተኛ ደግሞ ያለ መህረም ሄደች ማለት ነው። ባሏ አይደለም ሰውየው። ይሄ ክልክል ነው። ሙስሊም ይሄ መስራት የለበትም ነው። ሶስተኛም ከአጅነቢ ጋር ነው የምትሄደው። አጅነቢ ጋር ሄደች። አጂብ። ሰውን ጠርጥሮ መሰለል በኢስላም እንዴት ይታያል? መሰለል ማለት ጃሱስ ያለው ነው። ተጀሱስ ነው። ተጀሱስ የሚሰልልበት ነገር እንግዲህ ለዲኑ ብሎ እንደሆነ مثلا ለዲን الاسلام ሰውየው ዲን الاسلامን ያጠፋል ተብሎ የሚጠረጠር ከሆነ ይሄ ሰላዩ ለዲን ተቆርቋሪ ሆኖ ዲኑን የሚያጠፋ ነው ብሎ የሚታማ ሰው ተሆነ ግደል መቼ አለዛ የእንትኖቹን ተከትሎ ተሆነ ዝም ብሎ ይሄ ሌላ ፖለቲካ ነገር የተግ ሙስሊም የሆነ ሰው ይሄን መስራት አይገባም። ወላ ተጀሰሱ ብሏል። ወላ يغتب بعضكم بعضا። ايوه مرحبا شيخنا. هلو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. ايش ጥያቄ አንድ ለማጠየቅ ፈልግ። እሺ ጠይቅ። ኢማም ተከታይ ሁኜ ግን ምንድነው ቀድሞኝ ኢማም ተከታይ ኢማሙን እየተሰገድኩኝ ቀድሞኝ ነው። እኔ ዘግይቼ ገባሁኝ። እሺ ዘግይቼ ከገባሁ በኋላ 2 ረካ እንደሰገድኩ እኔ ቀጠልኩኝ። እኔ ስቀጥል ሌላ ሰው መጥቶ እኔ ምን ላድርገው? እኔ ኢማሙን ማሰገድ እችላለሁ? እሱን እንዴት ነው የማደርገው? አንተ ዋናውን ኢማም ተከትለህ እየሰገድክ 2 ረካ ሲቀራ ኢማሙ ጨረሱ። ከዛ አንተ እየሰገድክ ሲቀራህን ሌላ ሰው ተከትሎ ማስገድ ይችላል ወይ? ኢማም ሆኜ ማስገድ ይችላል ወይ? አዎ አንድ እሱ ነው። እሺ ይመለስ ኢንሻአላህ። መስቡቅ ማለት ነው። መስቡቅ ሆኖ መስቡቅ ኢማም መሆን ይችላል ወይ ነው ባጭሩ። ትክክል። መስቡቅ ኢማም መሆን ይችላል የሚለው በሻፊዒ መዝሐብ ይችላል ብለዋል።
ሐነፎቹ በሐነፊ ከሄድን መስቡቅ የሆነ ሰው ኢማም መሆን አይችልም። እሱ አንድ ማእሙም ሆኗል ሁለት ነገር አይሰራም ይላሉ። ግን ደጉ የሚደገፈው ሻፊዎቹ ይመስለኛል ተሐዲሱ ተመረጀ በኩል ስናይ ማእሙም ቢሆን ግድ የለም ማለት ነው። ኢማምም ሆኖ ማእሙም መሆን ይችላል። ማእሙም ሆኖ ኢማም መሆን ይችላል ማለት ነው። ማእሙም ይሄ ሁለተኛው መስቡቅ ነበረ በኋላ ሌላ የሚመጣው እሱም ቢከተለው ለኢማም የመጀመሪያው ኢማም ታሰላመተ በኋላ ማለት ነው። አይዋ እሱ ችግር የለም ብለ ጀሚል ኢንሻአላህ። ሁለተኛ ጥያቄ ይሄ ምን ነበረ? ነው ሴት ሐላል ማድረግ ትችላለች ወይ? እኛ አይደረግም ሌላ ቦታ ሴት እንደዚህ ገጠመኝና ድምጥህን ከፍ ብታረግልን ጥሩ ነበረ። በግድ ነው የምንሰማው። ሴት ልጅ እሺ ማድረግ ይበቃል ወይ? አይዋ ሴት ልጅ ሐላል ማድረግ ይበቃላታል ወይ ነው? አዎ ሴት ልጅም ብትሆን ትችላለች። ባይሆን ትችል እንደሆነ ማረዱን የምትችልበት ከሆነ ማለት ነው። ሙስሊም ከሆነች ማረዱን ከቻለችበት ሴት ብትሆን አይከለከልም። በነቢያችን ጊዜ አለይሂ ሰላቱ ወሰላም አንዲት ሴት ፍየል ጠባቂ ነበረችና ፍየሏ ታመመችባት። እንዳትበክት ብላ አረሷ አረደቻት። በኋላ ነቢያችን ተጠየቁ ይበቃል ብለዋል። እና ማረድ ተቻለች። የሚቆረጡ ነገሮች አሉ አንገት ላይ ጅማቶች ወደ ጃን የሚባል አለ የደም ስር ማለት ነው። በጎንና በጎን ያሉት በመሐከል ላይ ደግሞ መጅረት ጧዓምና መጅረት ነፈስ የሚባል አለ። እነዛን ተቆረጠች ችግር የለውም ሴትም ብትሆን ነው። የኛ ሀገር ሰው እንደው በተለምዶ ሴት አያርድም ይላሉ። ወንድ ነው እንጂ ሴት አያርድም እያሉ ከብቱንም ፍየሉንም ዶሮውንም ያበክቱታል ወንድ በሌለ ጊዜ። ይሄ ተገቢ አይደለም። ማስተማር ነው ስላልተማሩ ነው። ባይሆን ማረዲን ማወቅ አለባት። ታላወቀች አይሆንም መቼ ካላወቀ ወንድም ቢሆን አይሆንም ታላወቀ። مرحبا ان شاء الله ፕሮግራማችን እዚህ ጋር በቃል ሼኽና ይዛል። እሺ መርሐባ ውድና የተከበራችሁ ተመልካቾቻችን የፈትዋ ፕሮግራማችን የዛሬው ይሄንን ይመስል ነበረ። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون